ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ለአርብ ግንቦት 8 2017 ዓ.ም ያሰናዳናቸውን የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። እስከ መረጃ ፍጻሜያችን ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የመረጃዎቹ አዘጋጅ ገዛኸኝ ዱላ ነኝ። የካሜራ ባለሙያችን ደግሞ ሜሮን ሳሱ ከኛ ጋር ቆይታ ታደርጋለች። እንደወትሮ ሁሉ የሀገር ቤት ስፖርታዊ መረጃዎች ቀዳሚውን ስፍራ ይይዛሉ። የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን ሊጠናቀቅ 5 መርሃ ግብሮች ብቻ ቀርተውታል። 30ኛ ሳምንት መርሃ ግብር በዛሬው ዕለት በሐዋሳ ስቴዲየም ጅማሮውን ያደርጋል። የሐዋሳ ቆይታውንም በዚህ የመርሃ ግብር ጨዋታዎች መጠናቀቅ እንደዚሁ የሚደመደም ነው የሚሆነው። ሊግ ሼር ካምፓኒው ባደረሰን መረጃ መሰረት እንግዲህ በቀጣይ ከ31ኛ ሳምንት መርሃ ግብር ጀምሮ ደግሞ እስከ መጨረሻው የሊጉ የውድድር ዓመት እስኪጠናቀቅ ድረስ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደሚደረግ የወጣው መረጃ ያመለክታል ማለት ነው። ዛሬ የ30ኛ ሳምንት መርሃ ግብር ጨዋታዎች ጅማሯቸውን ሲያደርጉ ቀን 9 ሰዓት ላይ ሲዳማ ቡና ከወላይታ ዲቻ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ወላይታ ዲቻ አሁን ላይ 41 ነጥቦችን ይዞ 6ኛ ደረጃ ላይ የሚገኝ ሲሆን ተጋጣሚው ክለብ ደግሞ ሲዳማ ቡና እንደዚሁ በ40 ነጥቦች 8ኛ ደረጃ ላይ ተቀምጧል። ሌላው አመሻሽ 12 ሰዓት ላይ ጅማሮውን የሚያደርገው ሐዋሳ ከተማን ከቅዱስ ጊዮርጊስ እግር ኳስ ክለብ ጋር የሚያገናኘው ጨዋታ ነው። በዚህ ጨዋታ ላይ ሐዋሳ ከተማዎች የበለጠ የወራጅነት ስጋታቸውን ለመክፈፍ ነው ጨዋታቸውን የሚያደርጉት። አሁን ላይ በአስገራሚ ሁኔታ ያለፉትን 5 ጨዋታዎች 4ቱን በድል በማጠናቀቅ አንዱን ባቻ ውጤት በማጠናቀቅ እንግዲህ ጥሩ ግስጋሴ እያደረገ ይገኛል። ወራጅ ቀጠናው ስፍራ ላይ ነበር የተቀመጠው። አሰልጣኝ ሙልጌታ ምህረት ከመጣ በኋላ ሀይቆቹ ግን የተሻለ ውጤትን እያስመዘገቡ ነው የሚገኙትና አሁን ላይ እንግዲህ ሐዋሳ ከነማ በ34 ነጥቦች 12ኛ ደረጃ ተቀምጧል። ከዚህ የበለጠ ደግሞ ውጤቱን አሻሽሎ በውድድር ዓመቱ ለማጠናቀቅ የዛሬውን ጨዋታ በይበልጥ እንግዲህ ትኩረት ሰጥቶ ጨዋታውን ለማሸነፍ ወደ ሜዳ ይገባል ተብሎ ይጠበቃል። ፈረሰኞቹ እንግዲህ አሁን የሚገኙበት የደረጃ ሰንጠረዡን ስንመለከት በ40 ነጥቦች 7ኛ ደረጃ ላይ ነው የሚገኙት። የሊጉ ነገር ያከተመለት ይመስላል። የሊግ ፉክክሩ ጨዋታዎቹ እንግዲህ ያሉትን የቀሩትን ጨዋታዎች በሂሳባዊ ስሌት ቅዱስ ጊዮርጊስ እግር ኳስ ክለብ ሻምፒዮን አለመሆኑን አረጋግጧል ማለት ይቻላል እና ከዚህ በኋላ እንግዲህ ለማሊያ ክብርና የበለጠ በውድድር ዓመቱ ግን የሰበሰባቸውን ነጥቦችና ከፍ ለማድረግ ደረጃውንም ለማሻሻል ነው ጨዋታውን የሚያደርገው ማለት ነው። እነዚህ ሁለት ጨዋታዎች ይደረጋሉ በኢትዮጵያ ፕሪሚየር ሊግ። ነገ ዕለተ ቅዳሜ ደግሞ እንደዚሁ መቀሌ ከተማ ከሊጉ መሪ ክለብ ኢትዮጵያ መድን ጋር ቀን 9 ሰዓት ላይ ጨዋታቸውን ሲያደርጉ ድሬዳዋ ከተማ ከአርባ ምንጭ ከተማ 12 ሰዓት ላይ የሚደረግ ጨዋታ ነው። በዕለተ እሁድ የመርሃ ግብሩ ጨዋታዎች እንደዚሁ ቀጥለው ሲከናወኑ ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮ ኤሌክትሪክ ጋር ጨዋታቸውን ያደርጋሉ። ኢትዮጵያ ቡና ከአዳማ ከተማ፣ ፋሲል ከተማ ደግሞ ከኢትዮጵያ ንግድ ባንክ ጋር የሚያደርጉት ጨዋታ ይጠበቃል። በዕለተ ሰኞ የመርሃ ግብሩ የመጨረሻ ጨዋታዎች ሲደረጉ ባህር ዳር ከተማ ከመቻል ቀን 9 ሰዓት ላይ እንደዚሁ ሀዲያ ሆሳዕና ከሱል ሽረ ጋር የሚያደርጉት ጨዋታ ይጠበቃል። በኢትዮጵያ ፕሪሚየር ሊግ ኢትዮጵያ መድን 57 ነጥቦችን ሰብስቦ በቀዳሚነት ይመራል። ኢትዮጵያ ቡና በ48 ነጥብ ይከተላል። ባህር ዳር ከተማ በ47 ነጥቦች 3ኛ ደረጃ ላይ ተቀምጧል። መቻልና ሀዲያ ሆሳዕና ወላይታ ዲቻን የመሳሰሉ ክለቦች እንግዲህ ተከታዩን ደረጃ ይዘው እየተመለከትን እንገኛለን ማለት ነው። የከፍተኛ ጎል አስቆጣሪነቱን ትራክ አሊ ሱሌማን ነው ከሐዋሳ ከተማ በ12 ግቦች በቀዳሚነት እየመራ የሚገኘው። አህመድ ሁሴን ከአርባ ምንጭ ከተማ በ11 ግቦች ይከተላል። አህመድ አበራ፣ አንተነህ ተፈራና እንደዚሁ ጌታነህ ከበደ 10 ግቦችን ከመረብ በማሳረፍ ተከታዩን ደረጃ ይዘውት እየተመለከትን እንገኛለን ማለት ነው። የኢትዮጵያ ፕሪሚየር ሊግ መረጃችን ይህንን ይመስላል። ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን ነው የምናምራው። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልሰናል። ክብራትና ክብራን ተመልካቾቻችን ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርሰው የስፔን ላሊጋ እስኪ ቀዳሚ እናድርግ። የስፔን ላሊጋ እንግዲህ የላሊጋውን የዋንጫ ክብር የትኛው ክለብ እንደወሰደ ያረጋገጠበት መርሃ ግብር ትላንትና ተከናውኗል። እንግዲህ ባርሴሎና ከሜዳ ውጪ ወደ ኤስፓኞል በካታሎናን ደርቢ በተደረገው ጨዋታ 2-0 በሆነ ውጤት ድል ማድረግ ችሏል። ይህንንም ተከትሎ እንግዲህ ውድድር ዓመቱ የላሊጋው አሸናፊ መሆኑን አረጋግጧል ትላንትና። ይሁን እንጂ እንግዲህ ደስታቸውን አልገለጹም። እንግዲህ የደርቢ ጨዋታ መሆኑን ተከትሎ እንዲሁም ተጋጣሚያቸው ደግሞ ኤስፓኞል የአንድ ከተማ ተቀናቃኛቸው ነው ያናህል አሁን ያለው ደረጃ እንደዚህ የሚያስብል ባይሆንም ማለት ነው። ነገር ግን እነሱም ወራጅ ቀጠና ስፍራ ላይ ስለነበሩ ዋንጫቸውን ለማጣጣም አልቻሉም እንግዲህ በባላንጣቸው ሜዳ ላይ። ነገር ግን በዛሬው ዕለት ደግሞ እንደዚሁ በክፍት መኪና በከተማው በመዟዟር ደስታቸውን ከደጋፊዎች ጋር እያካሄዱ ነው የሚገኙት ማለት ነው። እንግዲህ ከቪላሪያል ጋር በዕለተ እሁድ ጨዋታ አላቸው። ያንን ጨዋታ በሚያደርጉበት ሰዓት ላይ ዋንጫው ይበረከትላቸዋል በስቴዲየማቸው በሚያደርጉት ጨዋታ ላይ በ37ኛ ሳምንት መርሃ ግብር ላይ ማለት ነውና ይህንን ተመልክተናል። ትላንትና ላሚን ያማል እንግዲህ የነበረውን ደስታ አይተናል። በጣም ደስ የሚል ነበረ። በአጠቃላይ በውድድር ዓመቱ በስፔን ባርሴሎና ማሊያ በ17 ዓመቱ ታሪክ እየሰራ ያለ ተጫዋች ነው። 2 የላሊጋ የዋንጫ ክብርን በዚሁ እድሜው እንግዲህ ማሳካት ችሏል። ሌሎች እንግዲህ የሀገሪቱን ደግሞ ብሔራዊ ቡድን የስፔን ብሔራዊ ቡድን የአውሮፓ ዋንጫ አሸናፊ እንዳደረገ እናስታውሳለን። ቁልፍ ተጫዋች እንደነበረን በዛ እንቅስቃሴ ላይ ተመልክተናል። ገና በ17 ዓመቱ እንደዚሁ የስፔን ሱፐር ካፕ የአሸናፊዎች አሸናፊ ዋንጫን አንስቷል። የስፔን ኮፓ ዴላሪን እንደዚሁ ማንሳቱን አረጋግጧል። ከዛ ባለፈም እንግዲህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ደግሞ ቡድኑ እስከ ግማሽ ፍጻሜ በተለይ በዚህ ውድድር ዘመን ሲጓዝ እንግዲህ ከፍተኛውን ጥረት ያደረገ ተጫዋች ሆኖ ተመልክተነዋል ማለት ነውና ገና በዚህ እድሜው አሁን ለባሎንዶር እየታጩ ከሚገኙ ወጣት ተጫዋቾች መካከል አንደኛው ነው። በዘንድሮ ዓመትም በሃንሲ ፍሊክ ውስጥ በጣም አስገራሚ ውድድር ዓመትን ማሳለፍ ችሏል። ራፊናም እንግዲህ የላሊጋውን የዋንጫ ክብር በእድሜው እንግዲህ ማሳካት የቻለበትን ሂደት ተመልክተናል። በዘንድሮ ዓመትም በጣም የላቀ አበርክቶ ከነበራቸው የባርሴሎና ኮከቦች መካከል አንደኛው ራፊናህ ነው ማለት ይቻላል። እንግዲህ ራፊናህም በሊድስ ዩናይትድ እናውቀዋለን። ከዚህ በፊት ያው ሊድስ ዩናይትድ በዋንጫ የሚታሰብ አይደለም። ነገር ግን ራሱን በማሳደግና በዛ ውስጥ የነበረው እንቅስቃሴ ከፍተኛ በመሆኑ ወደ ባርሴሎና አቅንቶ እንግዲህ የላሊጋውን የዋንጫ ክብር እስከ ማንሳትና በአውሮፓ ቻምፒየንስ ሊግ የውድድር መድረክም ልክ እንደ ላሚን ያማል ሁሉ በእድሜ ከፍ ያለ ቢሆንም ነገር ግን ያሳየው እንቅስቃሴ በጣም እየተደነቀለት ይገኛል። ትላንትና የላሊጋ የዋንጫ ክብሩን እንደዚሁ ማሳካት ችሏል ማለት ነው ራፊናህ። ሌሎች ጨዋታዎች እንደዚሁ ተደርጓል። ትላንትና አትሌቲኮ ማድሪድ ተሸንፏል። 2-0 በሆነ ውጤት የተሸነፈበትን ውጤት ተመልክተናል። በኤታፌ ያደረገውን እንቅስቃሴ ማለት ነው። እንግዲህ የ37ኛ ሳምንት መርሃ ግብሮች በዕለተ እሁድ የሚደረጉም ይሆናሉ በስፔን ላሊጋ ማለት ነው። በዕለተ እሁድ ላስ ፓልማስ እንደዚሁ ከሌጋኔስ ጨዋታቸውን ሲያደርጉ ሁሉም ጨዋታዎች ምሽት 2 ሰዓት ላይ ነው የሚደረጉት። ቫላዶሊድ እንደዚሁ ከአላቬዝ፣ ኦሳሶና ከኤስፓኞል፣ ሴልታ ቪጎ ከራዮ ቫልካኖ ሻምፒዮና መሆኑን ከወዲሁ ያረጋገጠው ባርሴሎና ደግሞ እንደዚሁ ከቪላሪያል ጋር ምሽት 2 ሰዓት ላይ በዕለተ እሁድ ጨዋታውን ያደርጋል። ሪያል ሶሴዳድ ከጂሮና፣ ሪያል ማሎርካ ከኤታፌ እንደዚሁ ሴቪያ ደግሞ ከሪያል ማድሪድ ጋር ይጫወታሉ። አትሌቲኮ ማድሪድ ደግሞ ከሪያል ቤትስ የሚያደርጉት ጨዋታ ይጠበቃል። ባርሴሎና እንግዲህ አስቀድሞ ትላንትና ምሽት በ85 ነጥቦች የሊጉን የዋንጫ ክብር የግሉ ማድረጉን አረጋግጧል። ሪያል ማድሪድ 78 ነጥቦች አሉት፣ ሁለተኛ ደረጃ ላይ ተቀምጧል። አትሌቲኮ ማድሪድ፣ አትሌቲክ ቢልባኦ፣ ቪላሪያል፣ ሪያል ቤትስ እና ሴልታ ቪጎ ተከታዩን ደረጃ ይዘውታል ማለት ነው። ወደ እንግሊዝ ፕሪሚየር ሊግ እንለፍ። የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች ዛሬ ምሽት ይከናወናሉ። እንግዲህ አጠቃላይ በአውሮፓ ታላላቅ ሊጎች ላይ አራተኛው ዋንጫ ትላንትና ባለቤቱን አሳውቋል ባርሴሎናን። አንድ የሚቀረው እንግዲህ የጣሊያን ሴሪያ ነው። የእንግሊዝ ፕሪሚየር ሊግ እንግዲህ የ37ኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ምሽት ጀምረው ሲደረጉ ዛሬ ምሽት 3 ሰዓት ከ30 ላይ አስተን ቪላ በቪላ ፓርክ ስቴዲየም የሰሜን ለንደኑን ክለብ ቶተንሃም ሆትስፐርስን ያስተናግዳል። በዚህ ጨዋታ ላይ ቶተንሃም ሆትስፐርሶች የፊታችን ረቡዕ የኢሮፓ ሊግ የፍጻሜ ጨዋታ ስላላቸው ያን ያህል ወሳኝ ተጫዋቾቻቸውን ይጠቀማሉ ተብሎ አይጠበቅም። ውጤቱ ግን እጅግ በጣም ወሳኝ ነው፣ በተለይ ለአስተን ቪላ ማለት ነውና አስተን ቪላ ይህን ጨዋታ ድል ማድረግ ከቻለ የበለጠ ነጥቡን ከፍ ማድረግ የሚችልበትን አጋጣሚ መፍጠር ይችላል። ይህንን እያየን ነው የምንገኘው እንግዲህ በእንግሊዝ ፕሪሚየር ሊግ ማለት ነው።
አስተን ቪላ አሁን 63 ነጥቦች ነው ያሉት፣ ስድስተኛ ደረጃ ላይ ይገኛል። የበለጠ እንግዲህ ነጥቡን ከፍ ለማድረግ ለጊዜውም ቢሆን እንግዲህ ነጥቡን የሚያሻሽልበትና የአውሮፓ የተሳትፎ መድረክን ለማግኘት ደግሞ ጥሩ እንቅስቃሴ ያደርጋል ተብሎ ነው የሚጠበቀው ማለት ነው በዚህ ጨዋታ ላይ። በዚሁ ሰዓት እንግዲህ ምሽት 4 ሰዓት ከ15 ላይ ደግሞ የምዕራብ ለንደኑ ክለብ ቼልሲ እንደዚሁ በሜዳው ስታንፎርድ ብሪጅ ማንቸስተር ዩናይትድን ያስተናግዳል። እዚህም ጨዋታ ላይ ቼልሲዎች የአውሮፓ ተሳትፎቸውን ለማረጋገጥ ጥረት ያደርጋሉ ተብሎ ይጠበቃል። ሁለቱም የፍጻሜ ጨዋታ አለባቸው በኮንፈረንስ ሊግ። ቼልሲ እንግዲህ ከሪያል ቤቲስ ጨዋታ እንዳለው ይታወቃል ወደፊት ማለት ነው። ነገር ግን ደግሞ ማንቸስተር ዩናይትድ ደግሞ እንደዚሁ በተመሳሳይ እንደ ቶተንሃም ሆትስፐርስ ሁሉ ደግሞ እንደዚሁ ጨዋታውን የሚያከናውን ይሆናል በኤሮፓ ሊግ የፍጻሜ ጨዋታ። በዚህም ጨዋታ ላይ በዛሬ ምሽቱ ላይ እንግዲህ ወሳኝ ተጫዋቾች በዩናይትድ በኩል ይገባሉ ተብሎ አይጠበቅም። ያን ያህል ነጥቡ ለሊጉ ብዙም አስተዋጽኦ ያለው አይደለም። 17ኛ ደረጃ ላይ ነው የሚገኘው ማንቸስተር ዩናይትድ አሁን ባለው ሁኔታ 16ኛ ደረጃ ላይ ማለት ነውና ከዚህ አንጻር እንግዲህ የሚደረጉ ጨዋታዎች አሉ። በዕለተ እሁድ የሚደረጉትን ጨዋታዎች ስንመልከት ኤቨርተን በሜዳው ጉዲሰን ፓርክ ስቴዲየም ሳውዛምፕተንን ያስተናግዳል። ቀን 8 ሰዓት ላይ ይደረጋል በዕለተ እሁድ። ዌስትሃም ከኖቲንግሃም ፎረስት፣ ብሬንፎርድ ሲቲ ከፉልሃም፣ አርሰናል ደግሞ በዕለተ እሁድ 12 ሰዓት ከ30 አመሻሽ ላይ በሜዳው ኤምሬትስ ኒውካስል ዩናይትድን ያስተናግዳል። የሁለቱ ቡድኖች ጨዋታ በጣም ይጠበቃል። ምክንያቱም አሁን በሁለቱ ቡድኖች መካከል ያለው የነጥብ ልዩነት 2 ብቻ ሆኗል። ስለዚህ አርሰናል እንዳለፉት 2 ዓመታት ሁሉ በሊጉ ሁለተኛ ደረጃውን አስጠብቆ ለመውጣት እንግዲህ በዚህ ጨዋታ ላይ ድል ማስመዝገብ ይጠበቅበታል። ቢያንስ 1 ነጥብ ይዞ ወጥቶ የመጨረሻውን ጨዋታ ከሳውዛምፕተን ጋር ስለሚያደርግ እንግዲህ የበለጠ ድሉን ሊያሰፋለት ይችላል ተብሎ ይጠበቃል። ኒውካስል ዩናይትድም በተለይ የአሌክሳንደር አይዛክን ቆይታ በክለብ ውስጥ ለማረጋገጥ እንግዲህ የአውሮፓ ቻምፒየንስ ሊግ ተሳትፎን መያዝ አለበት እየተባለ ነው የሚገኘው ተጫዋቹን ለማማለልና በቡድን ውስጥ ቆይታ ለማድረግ በጣም ከሚፈልጉት ተጫዋቾች ለመነጠል ማለት ነው። ይህንን አይነት ጨዋታ ያስመለክተናል። እሁድ አመሻሽ 12 ሰዓት ላይ ሰኞ የሚደረገው ጨዋታ በሊጉ ሻምፒዮና ክለብ ሊቨርፑል እና በብራይተን መካከል አሜክስ ስቴዲየም ላይ የሚደረግ ይሆናል። የእንግሊዝ ፕሪሚየር ሊግ መረጃችን ይህንን ይመስላል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ጣሊያን መረጃችን እንለፍ። የጣሊያን ሴሪያ ጨዋታዎች እንደዚሁ ከነገ ጀምረው የሚከናወኑ ነው የሚሆነው። እንግዲህ የጣሊያን ሴሪያ ብቻ ይቀረናል። ከአውሮፓ 5ቱ ታላላቅ ሊጎች 4ቱ ሻምፒዮናቸውን ክለብ አሳውቀዋል። አሁን ላይ እንግዲህ በናፖሊ እና በኢንተር ሚላን መካከል የሚደረገው ደግሞ የጣሊያን ሴሪያን የዋንጫ ክብር ለማሳካት የሚደረገው ፉክክር 1 ነጥብ ልዩነትን ይዞ እንደቀጠለ ነው። እንግዲህ ሊጠናቀቅ 2 ሳምንት መርሃ ግብር ብቻ ቀርተውታል። በዚህ በጣሊያን ሴሪያ ጨዋታዎች ላይ እንግዲህ ነገ ጄኖዋ ከአታላንታ ጋር ምሽት 3 ሰዓት ከ45 ላይ ጨዋታቸውን ያደርጋሉ። ሁሉም ጨዋታዎች ነገ ምሽት 3 ሰዓት ከ45 ነው የሚደረጉት ማለት ነውና ዩቬንቱስ በሜዳው አሊያንዝ ዩዲኒዜን ያስተናግዳል። እንደዚሁ የሻምፒዮናነት እድል ያለው ኢንተር ሚላን ደግሞ ከላዚዮ ጋር ይጫወታል። ቬሮና ከኮሞ፣ ፊዮሬንቲና ከቦሎኛ፣ ሮማ እንደዚሁ ከኤስ ሚላን ጨዋታቸውን ሲያደርጉ የሊጉ መሪው ክለብ የደቡብ ጣሊያኑ ክለብ ደግሞ ናፖሊ ከሜዳው ውጪ ወደ ፓርማ አቅንቶ በፓርማ ሜዳ ጨዋታውን ያደርጋል። ፓርማን በመግጠም ማለት ነው። እንግዲህ የጣሊያን ሴሪያ በዘንድሮ ዓመት ፉክክር ካስመለከቱን ሊጎች መካከል አንደኛው ነው ማለት ይቻላል። እንግዲህ እስከ መጨረሻው ሳምንት መርሃ ግብር ድረስም የሚጓዝበት አጋጣሚ እንዳለው እየተመለከት እንገኛለን። አሁን እንግዲህ የሴሪያውን የደረጃ ሰንጠረዥ 78 ነጥቦች የሰበሰበው ናፖሊ በቀዳሚነት እየመራ ይገኛል። ኢንተር ሚላን በ77 ነጥብ ይከተላል። አታላንታ በ71 ነጥብ ሶስተኛ ደረጃ ላይ ተቀምጧል። ዩቬንቱስ፣ ላዚዮ እና ሮማ ደግሞ እንደዚሁ ተከታዩን ደረጃ ይዘዋል ማለት ነው። በጣሊያን ሴሪያ የሚደረጉት የአውሮፓ የተሳትፎ መድረክን ለማግኘት እንዲሁም ደግሞ የሊጉን የዋንጫ ክብርም ለማሳካት በናፖሊና በኢንተር ሚላን መካከል የሚደረገው ፍክክር እንደዚሁ ተቀጣጥሎ እንደቀጠለ ነው የሚገኘው። በነገው ዕለት እንግዲህ የሚደረጉ ጨዋታዎችን የምንመለከት ነው የሚሆነው ማለት ነው።
ሌሎች ስፖርታዊ መረጃዎችን ስንመለከት በስተመጨረሻም ሊቨርፑል እንግዲህ የፍሪምፖንግን የዝውውር ሁኔታ ስለማጠናቀቁ እየተገለጸ ይገኛል። ቢልድ ነው ይህን ያስነበበው። ይህ የባየር ሊቨርኩሰኑ የተከላካይ ስፍራ ተጫዋች በጣም ድንቅ ጊዜን ያለፉትን ዓመታቶች ማሳለፍ ችሏል። የቡንደስሊጋውን የዋንጫ ክብር በአሰልጣኝ ጃቢ አሎንሶ እየተመሩ ባየር ሊቨርኩሰኖች ሲያሳኩ በጣም ትልቅ ሚና ከነበራቸው ተጫዋቾች መካከል አንደኛው ይህ ተጫዋች እንደነበረ ተመልክተናል ማለት ነው። ይህ ኔዘርላንዳዊ ተጫዋች እንግዲህ የትሬንት አሌክሳንደር አርኖልድ ምትክ ሊሆን እንደሚችል ነው እየተገለጸ የሚገኘው ማለት ነው። እንግዲህ በዘንድሮ ዓመትም በቡንደስሊጋው 20 ግቦች ላይ ቀጥተኛ ተሳትፎ የነበረበትን አጋጣሚ ተከላካይ ነው። ነገር ግን ጎሎች ላይ ቀጥተኛ ተሳትፎ እያደረገ ነው የሚገኘው ስንመለከት ማለት ነውና ጎሎችን ያገባል ልክ እንደ አሌክሳንደር አርኖልድ ሁሉ ማለት ነው። ኦቨርላፕ አድርጎ የበለጠ የማጥቃት እንቅስቃሴውን ከሚያግዙ የባየር ሊቨርኩሰን ተጫዋቾች መካከል አንደኛው ነውና ይህንኑ ተመሳሳዩን አይነት ተጫዋች የተኩ ይመስላሉ። አሰልጣኝ እንግዲህ አርነ ስሎት በጣም ድንቅ ክህሎት ያለውን ተጫዋች አግኝተዋል በምትኩ ማለት ነው። ወደ ሪያል ማድሪድ ያቀናው ትሬንት አሌክሳንደር አርኖልድ በዚህ ተጫዋች ይተካል የሚል ግምት እንዳላቸው አንዳንድ የሊቨርፑል ደጋፊያን እንደዚህ በመግለጽ ላይ ነው የሚገኙት። ብዙ ክለቦች ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። ነገር ግን በስተመጨረሻም የእንግሊዝ ፕሪሚየር ሊግ የዘንድሮ ዓመት ሻምፒዮን ነው ሊቨርፑል ይህንን ተጫዋች ፊርማ ለማግኘትና አገልግሎቱን ለማግኘት እንደዚሁ ከጫፍ የደረሰበትን አጋጣሚ እየተመለከትን እንገኛለን ማለት ነው። ሌላው እንግዲህ ከዝውውር ጋር እየተነሱ የሚገኙ ሀሳቦችን ስንመለከት የጆኬሬሽ ጉዳይ ነው። ጆኬሬሽ ላይ አሁንም ማንቸስተር ዩናይትዶች ደግሞ ከአርሰናል ጋር ወደ ፉክክር ውስጥ የገቡበትን ሂደት እየተመለከትን እንገኛለን። ነገር ግን አርሰናል ሊጠቀም የሚችለው ምናልባት በኢሮፓ ሊግ የበለጠ የተጫዋቹ ብቸኛ ሆኖና በሚፈልገው ሁኔታ ተጫዋቹን ለማስፈረም እድሎች የሚከፈቱለት በኢሮፓ ሊግ የፍጻሜ ጨዋታ ማንቸስተር ዩናይትድ ምናልባት ዋንጫውን አጥቶ ከአውሮፓ ቻምፒየንስ ሊግ የውድድር መድረክ ተሳትፎ ነፃ የሚሆን ከሆነ የበለጠ ለአርሰናል ነገሮች ሁሉ ይመቻቹለታል። ነገር ግን የኢሮፓ ሊጉን ዋንጫ ክብር የሚያሳካ ከሆነ በተለይ ማንቸስተር ዩናይትድ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ተጫዋቹ መሳተፍ ስለሚፈልግ የቀድሞ ክለቡ አሰልጣኝም እንደዚሁ ሮበን አሞሪም ማንቸስተር ዩናይትድን እያሰለጠኑ ስላሉ በማግባባቱ ረገድ የተሻለ ጥረት ያደርጋሉ በስተመጨረሻም ቢሆን እየተባለ ነው የሚገኘው። በእርግጥ አርሰናል አሁንም ከፊት እየመራ ነው የሚገኘው በዝውውሩ ሂደት ላይ የአርሰናል የተሻለ እንቅስቃሴ በማድረግ አንድሪያ ቤርታ አማካኝነት ማለት ነው ተጫዋቹን የማግኘቱ ነገር እውን ነው እየተባለ ይገኛል። ነገር ግን ዩናይትዶችም እንቅስቃሴውን እንዳላቆሙትና የዚህን ተጫዋች ፋይል እንዳልዘጉ እየተገለጸ ነው የሚገኘው ማለት ነውና እንግዲህ ረቡዕ ምሽት ቶተንሃም ሆትስፐርስ ከማንቸስተር ዩናይትድ የሚያደርጉት የኢሮፓ ሊግ የፍጻሜ ጨዋታ በዚህ ተጫዋች ዝውውር ዙሪያ ላይ ጣፈንታውን ሊወስን የሚችልበት አርሰናልንም ምናልባት ገንዘብ ከተባለው ካቀረበው ኦፈር የበለጠ እንዲያወጣ ሊያደርገው ይችላል እየተባለ ነው የሚገኘው። እንግዲህ 60 ሚሊዮን ፓውንድ ድረስ ወጪ አድርጎ ተጫዋቹን ለማስፈረም ይፈልጋል። ከዛም እንደዚሁ ማሻሻያ የማድርገው እስከ 75 ሚሊዮን ፓውንድ ድረስ ለተጫዋቹ እንደዚሁ ማቅረብ እንደሚፈልጉና ይህንንም ጉዳይ ይዘው ወደ ስፖርቲንግ ሊዝበን ስለማምራታቸው ነው እየተገለጸ የሚገኘው ማለት ነውና እንግዲህ ተጫዋቹ ኤምሬትስ ሊሆን ይችላል ወይስ ደግሞ ኦልድ ትራፎርድ ስቴዲየም መዳረሻውን ሊያደርግ ይችላል። እነዚህ ሁኔታዎች እንግዲህ በቀጣይ የምንመለከታቸው ነው የሚሆኑት። ነገር ግን ማንቸስተር ዩናይትድ ትልቁ ዜና ጨርሶ የዚህን ተጫዋች የዝውውር ሁኔታ እንዳልቋጨው እንዳልደመደመውና አሁንም ድረስ ፍላጎት እንዳለው ነው መረጃዎች እየወጡ የሚገኙት። ነገር ግን አርሰናል ደግሞ ይህንን ተጫዋች የማስፈረም እድሉ ከፍተኛ መሆኑንም ተያይዞ መረጃዎች እያወጡ ነው የሚገኙት ማለት ነው። ዴላፕን ዩናይትዶች እንደዚሁ አጥብቀው እየፈለጉ ነው የሚገኙት። ይሄ የኢፕስዊች ታውን የፊት መስመር አጥቂ እንግዲህ ከታችኛው ሊግ ይዘውት መጥተው ከሻምፒዮንሺፑ በዘንድሮ በእንግሊዝ ፕሪሚየር ሊግ መሳተፋቸው የሚታወቅ ነው። ነገር ግን ያው ባደጉበት ዓመት ለመውረድ ተገደዋል። ነገር ግን ተጫዋቹ በግል ደግሞ ባሳየው ብቃት ብዙ ክለቦችን እያማለለ ይገኛል። ኒውካስል ዩናይትድ፣ ኤቨርተን ይፈልገዋል። ማንቸስተር ዩናይትድ ግን የበለጠ ደግሞ የዚህን ተጫዋች ግልጋሎትና ፊርማ ለማግኘት የበለጠ እየሰራ እንደሚገኝም እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የዛሬ የዕለተ አርብ ግንቦት 8 2017 ዓ.ም የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛኝ ዱላ ቆይታ አድርግ ያለው እንደዚሁ የካሜራ ባለሙያችን ሜሮን እሳቱ ነበረች። ቀሪ ናሁ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሆንላችሁ።